ከቀናት በኋላ አራተኛ ዓመቱን የሚያስቆጥረው የዩክሬኑ ጦርነት እንዲቋጭ በጄኔቫ የተደረገው የአሜሪካ ሩሲያና ዩክሬን የሶስትዮሽ ድርድር ያለ ስምምነት ተጠናቋል። ሩሲያም ሆኑ ዩክሬን ድርድሩን አስቸጋሪ አድርገው ገልጸውታል። ይህው ድርድር ጦርነቱን ለመቋጨት ጽኑ ፍላጎት ላላቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተስፋን እያጨለመ ሆኗል። ባለፉት 2 ቀናት የተደረገው ድርድር ውጥረት የተሞላበት መሆኑ ሲመላከት የሩሲያ ልዑክ መሪውና የፕሬዚዳንት ቭላዲሚር ፑቲን አማካሪው ቭላዲሚር ሚድኒስክ ከዩክሬን ልዑክ ጋር የዝግ ውይይትን ለ1 ሰዓት ከግማሽ ያክል ያደረጉ ቢሆንም ስለ ውይይቱ በግልጽ እየታወቀ ነገር የለም። የአሜሪካ ልዩ መልእክተኛው ስቲቭ ዊትኮቭ በድርድሩ ተስፋቸውን ቢገልጹም የሩሲያና ዩክሬን ልዑካን ግን ድርድሩ አስቸጋሪ ነበር ማለትን መርጠዋል። የክሬምሊኑ ዋነኛ ተደራዳሪ ሚድኒስኪም ሆኑ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የድርድሩን አስቸጋሪነት መግለጽ ላይ ተጠምደዋል። ከዩክሬን ዲፕሎማሲያዊ ምንጮች የተገኘ መረጃ በወታደራዊ ጉዳዮች ላይ መጠነኛ ስምምነት እንደተገኘ አመላክተዋል። ከወታደራዊ ጉዳዮች መካከል የጦር ግንባር አቅጣጫዎችና የተኩስ አቁም ቁጥጥር ይገኙበታል። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት በበኩላቸው ከድርድሩ ከሁለቱም ወገኖች ትርጉም ያለው ለውጥ መገኘቱን ገልጸዋል። ለሰላም ስምምነት ለመድረስም በጋራ የሚደረገው ጥረት እንደሚቀጥል ጠቁመዋል። ሆኖም ሩሲያ በያዘቻቸው 20 በመቶ የሚሆኑ የዩክሬን ግዛቶችን በተመለከተ የሀገራቱ አቋም እየተራራቀ ሆኖ ቀጥሏል። እስካሁን ለተደረጉ የሰላም ጥረቶች የግዛቶች ጉዳይ እንቅፋት መሆኑ ሲታወቅ አሁንም በእንቅፋትነቱ ቀጥሏል። ሩሲያ በያዘቻቸው ግዛቶች ባለቤትነት መቀጠል ብትፈልግም ከዩክሬንና አጋሮች አውሮፓውያን በኩል ከፍተኛ ተቃውሞ ያለበት አቋሟ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ዩክሬን በሩሲያ የተያዙባትን ግዛቶች ጭምር ለሞስኮ ትታ የሰላም ስምምነት ላይ እንዲደርሱ ትሻሉ። የምስራቅ ዩክሬን ግዛቶች ጉዳይ በሩሲያና ዩክሬን መካከል እየተደረገ ያለው ጦርነት 4 ዓመታትን የማስቆጠሩ ነገር አይቀሬ እንዲመስል አድርጎታል። ምንም እንኳን ሩሲያና ዩክሬን በመጨረሻው የጄኔቫው ድርድራቸው ከስምምነት ላይ ባይደርሱም የየራሳቸውን ብሔራዊ ፍላጎት በማሳካት ለስምምነት ጠንካራ ጥረት ማድረጋቸውን መረጃዎች እየጠቆሙ ነው። በእርግጥ በቅርቡ ድርድሮች እንደሚቀጥሉም ገልጿል። ሩሲያ ሙሉ ለሙሉ በቁጥጥሩ ስር ልታውሎ የምትታገልለትን የዶኔስክ ክልልን ዩክሬን እንድትለቅ ትሻለች። ይህ ግዛት ዋነኛ የጦር ግንባርና የሁለቱ ሀገር ድንበር ላይ የሚገኝ መሆኑ ሀገራቱ በከፍተኛ ትኩረት እየተፋለሙበት ያለ ስፍራ ነው። 80 በመቶ ያክል ግዛቱ በሩሲያ ስር እንደገባም ይገለጻል። ሆኖም 20 በመቶ ቁጥጥር ያላት ዩክሬን ግዛቱን ለመልቀቅ ፈቃደኛ አይደለችም። ዩክሬን ከሰላም ስምምነት በኋላ ሩሲያ ስምምነቱን እንዳታፈርስ የደህንነት ዋስትና እንዲሰጣትም በጽኑ ትሻለች። በድርድራቸው ከወታደራዊ እንቅስቃሴ ነጻ የሆነ ዞንን መፍጠር ላይ መማከራቸው ተመላክቷል። ይህ መረጃ ግን የተሰማው ስማቸው እንዳይጠቀስ ከፈለጉ ለጉዳዩ ቅርበት ካላቸው ምንጮች መሆኑን የኒውዮርክ ታይምስ ዘገባ ይጠቁማል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለ 28 ነጥብ የሰላም እቅድም ይህንኑ ሀሳብን እያካተተ ነበር። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከድርድሩ አስቀድሞም ለሩሲያ ግዛት መልቀቅ ትልቅ ስህተት ነው ሲሉ ለሰላም ስምምነት የቀረበውን የሩሲያን መደራደሪያ መቃወማቸው የሚታወስ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲንም ቢሆኑ በዶንባስ ክልል ከወታደራዊ እንቅስቃሴ ነጻ የሆነ ዞን ስለመመስረት የቀረበው ሀሳብ ላይ ቁርጠኛ ለመሆናቸው ተስተውሏል። ባለ 28 ነጥብ የሰላም እቅድም ሩሲያን የግዛቱ ባለቤት ቢያደርጋትም ወታደሮቿን እንዳታስገባ የሚያደርግ በመሆኑ ጉዳዩ በዝርዝር ሊመከርበት የሚገባ መሆኑን መግለጻቸው ይታወቃል። ከወታደራዊ እንቅስቃሴ ነጻ የሆነ ዞን በሩሲያ በተያዙት ግዛቶች መመስረት ለድርድር መቅረቡ በተመላከተበት ዩክሬን የኢኮኖሚ ዞን በግዛቶቹ እንዲመሰረት የመደራደሪያ ሀሳብ ቀደም ብላ ማንሳቷ በዚህኛውም ድርድር ማቅረቧ ተገልጿል። ሆኖም ይህ ሀሳብ ለሁለቱም ሀገራት በተፈጻሚነት ደረጃው ካሉበት ውጥረት አንጻር የሚያስማማ እንዳልሆነ ተመላክቷል። ሌላኛው በድርድራቸው ላይ የተነሳው ሀሳብ ጦራቸውን ከግንባሮች እንዲያስወጡ የሚጠይቁ ቢሆንም የዩክሬኑ ፕሬዚዳንት ዜሌንስኪ ግዛቶችን የመልቀቁን ጉዳይ ሞስኮም ተመሳሳይ እርምጃን ካልወሰደች በኪቭ በኩል የሚታሰብ አለመሆኑን ቀደም ብለው አጽንኦት ሰጥተዋል። ወታደሮችን ማስወጣቱ በኩል የርቀት መጠን መሆን እንዳለበት ዜሌንስኪ መጠየቃቸውም ይታወሳል። ሆኖም ዲፕሎማሲያዊ ምንጮች እንደሚጠቁሙት ዩክሬን በአቡዳቢ በነበረው ድርድር በኩል መጠን ማፈግፈግ ከሚለው አቋሟ መለሳለሷን ጠቁመዋል። ሆኖም በድርድሮቻቸው ውስጥ ከወታደራዊ አስተዳደር ነጻ የሆኑ ዞኖች እንዴት ይተዳደሩ የሚለው ገና በጋራ ያልመለሱት ጥያቄ መሆኑ ተመላክቷል። ዩክሬን ዓለም አቀፍ ሰላም አስከባሪ ኃይል ዞኖቹን እንዲያስተዳድር ትሻለች። እነዚህ ግዛቶች እንደ ዩክሬን መረጃ ከሆነ 190,000 ሲቪል ዜጎችን እያካተቱ ናቸው። ተደራዳሪዎቹ ከስምምነት በኋላ በግዛቶቹ ስለሚኖር የሲቪል አስተዳደርም መነጋገራቸው ተጠቁሟል። ይህ አስተዳደር ከሩሲያና ዩክሬን ጭምር ተወካዮችን የሚያካትት እንደሚሆንም ነው እየተገለጸ ያለው። ሆኖም በዚህ ጉዳይ ላይ ከመነጋገራቸው ባሻገር ስምምነት ላይ መድረስ አልቻሉም። ሩሲያና ዩክሬን 4 ዓመታትን ለማስቆጠር የቀናት ዕድሜ የቀረውን ጦርነት ለመቋጨት ከወታደራዊ እንቅስቃሴ ነጻ የሆነ ዞን ሀሳብን መቀበል፣ የደህንነት ዋስትና ሰጪ ኃይል ላይ መግባባት
ከስምምነት በኋላ የግዛቶች መልሶ ማቋቋም ጉዳዮች ላይ ስምምነት ላይ ደረጃ በደረጃ መድረስ ይኖርባቸዋል። እስካሁን ግን በተለያዩ ጉዳዮች ላይ ከመምከርና አቋሞቻቸውን ከማንጸባረቅ ባለፈ ስምምነት ላይ የሚያደርስ ደረጃ ላይ መድረስ አልተቻላቸውም። ጦርነቱ እንዲቋጭ ጥረት እያደረጉ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቃል አቀባያቸው ካሮላይን ሌቪት በኩል ድርድሩ ለውጦችን እያመጣ ነው ቢሉም በተጨባጭ በቅርብ ድርድር ለማካሄድ ሀገራቱ ክፍት መሆናቸው ከመገለጹ ባሻገር ስምምነት ላይ አላደረሳቸውም። አሜሪካ ዩክሬንን በጦርነቱ ከመደገፍ ማፈግፈጓ የሚታወቅ ሲሆን አውሮፓውያን አጋሮቿ ግን በድጋፉ ቀጥሏል። የዋይት ሀውስ ቃል አቀባዩ ሌቪት ፕሬዚዳንት ትራምፕ ጦርነቱ ለሩሲያና ዩክሬን ብቻ ሳይሆን ለአሜሪካ ሕዝብና ታክስ ከፋዮች ፍትሃዊ አይደለም ሲሉ እንደሚያምኑ በማንጸባረቅ አሜሪካ ለዩክሬን ድጋፍ ገንዘብ ማውጣቷ ተገቢ ያለመሆኑን እንደሚያምኑ ፍንጭ ሰጥቷል። በእርግጥ ፕሬዚዳንቱ ቀደም ብለውም ዩክሬንን በመደገፉ ረገድ አውሮፓውያኑ ቅድሚያውን እንዲወስዱ ያላቸውን ፍላጎት ሲገልጹ እንደነበር ይታወሳል። የዩክሬኑ ጦርነት ከ5 ቀናት በኋላ 4ኛ ዓመቱን ሊደፍን እየተንደረደረ ባለበት ለመጨረሻ ጊዜ በጄኔቫ በአሜሪካ ሩሲያና ዩክሬን መካከል የተካሄደው የሶስትዮሽ ድርድር ያለ ስምምነት አስቸጋሪ እንደነበር ተገልጾ ተጠናቋል። የሁለቱን ሀገራት በጦርነት የመቀጠል ሁኔታንም ላልተወሰነ ጊዜ የመራዘም እድሉን አስፍቶታል።